አይፉዬ ደህና ነሽ? ለገኒ እኮ ስልክ አላነሳ ስትያት በሰላም ይሁን ብዬ ተጨነቅኩ። እኔ ጋር ሆና መልቶን ትችላለች። አሁን ከምታስበው ላይ አስተማማኝ እጅ ላይ ናት። ዘና እያለ ነው። አረ ደስ ይላል። እኔም የምፈልገው እሷን ዘና ማለት ነው። ያው ምንም ቢሆን የሚስቴ እህት አይደለች። በጊዜ ያለ መግባቷ ትንሽ ስላሳሰበኝ ነው። ታውቃለህ የሆነ ነገር ይሸተኛል። ምንድነው? ጨጓራ ተቃጠለ እንዴ? እኔ እንዳንተ አይደለሁ በሰው ደስታ የምናደድ። እኔ እናንተ ደስተኛ ከሆናችሁ ደስ ነው የሚለኝ። በተለይ ደግሞ ይፉዬ ደስተኛ ከሆነች ከምታስበው በላይ ይደሰታለሁ። አታስመስል እባክህ። እውነታው በጣም ተቃጥላ እንደፎከርኩት ኤፍራታን ወስጄብሃለሁ። እንድናገር ፈልገህ ከሆነ አትርፋ። እኔ አንተን አልላክ። እኔ ከአንተ ጋር የምጣላው ኤፍራታ ፊት ላይ ሀዘን ሳይሆን በአንተ ምክንያት አንድ የማዘለላ ከዓይኗ ቢወርድ የዛኔ እቤት ውስጥ እንዳለ አቃጥልሃል። እንዳትነሳ አድርጌ ይሰባብራል። ኤፍራታ ወደ ቤቷ መመለስ ከፈለገች እንዲሁም ደግሞ ያፌት ጋር ማደር ካልፈለገች አንድ እውነታ መናገር ይጠበቅባታል ለያፌት። ያ እውነታ ምን ይመስላችኋል? መጀመሪያ ያን ቀን ማታ ኤፍራታ ከናታን ጋር እንደነበረች ናታን አውቋል ማለት ነው ያፌት ጋር እንደምትሄድ። እናም አሁን ላይ ያፌት ጋር እንዳለች እሱ ብቻ ነው የሚያውቀው፣ ሙሉ ቤተሰብ ገኒ፣ ሌሎቻቸው ግን ኤፍራታ ያፌት ጋር እንደሆነች አያውቁም። ይህ ነገር ደግሞ ለኤፍራታ ጥሩ ነው ማለት ነው። አሁን ላይ ኤፍራታ እንግዲህ አንድ ምክንያት አላት። ያ ምክንያት ከዚህ በፊት አንተ እንደምታስበኝ ከነ ክብሬ ነው፣ አሁን ላይ ግን ክብሬን ናታን ወስዶታል ብላ ለያፌት ብትናገር ምን የሚፈጠር ይመስላችኋል? ያፌት እንግዲህ ከነ ክብሯ ኤፍራታን ወስጃታለሁኝ ብሎ ነው ከዚህ በፊትም ሲንከባከባት የነበረው። ለዛ ነበረ ይህ ነገር ስለሚያበሳጭ ኤፍራታ ወደ ቤቷ እንድትሄድ ምክንያት ይሆናታል ብዬ አስባለሁኝ። የእናንተን ግምት ደግሞ ኮመንት ላይ አስቀምጡልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮች ስለምትከታተሉኝ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ያፌት ከኤፍራታ ጋር ማደሩን የሚፈልገው መጀመሪያውኑ እሷ ከነ ክብሯ ናት። ይህን ነገር ደግሞ እኔ ለናታን ከተናገርኩኝ ይናደዳል ብሎ ያስባል። ሁለተኛ ላይ ደግሞ ናታንን ለማናደድ ስለሆነ ክብሯን ካገኘ ያው ናታንን ያናደዳል። ይህ ነው የያፌት ሀሳብ። አሁን ላይ ግን እኔ ከነ ሙሉ ክብሬ አይደለም እንደ ማንኛውም ሴት ሆኜ ነው ካንተ ጋር የምኖረው ብላ ኤፍራታ ከተናገረች ምን እንደሚፈጠር እንግዲህ አስቡት ማለት ነው። ያፌት ያሰባቸው ያቀዳቸው እቅዶች ላይሳኩለት ይችላሉ። ሌላኛው ምክንያት እንግዲህ አሁን ላይ ፖሊሷ ይሄን ያህል እየሄደች አይደለም፣ ተስፋ ቆርጣ አሁንም በድጋሚ ሉሊትን ሀሳብ እንድታመነጭላት እየጠየቀቻት ነበረ። አንዳንድ የተለያዩ ፍንጮችን እየሰጠቻት ነበረ። ያቺ እሱ የሚያፈቅራትን ሴት ህይወቷን እንንጠቃት ወይም ደግሞ እሱ የሰርጉ ለታ እንዳያገባት ማድረግ የምትችዩ አንደኛው ምክንያት እንግዲህ የእንቅልፍ መድኃኒት መስጠት ነው ለሱ እያለቻት ነበረ። ይህ የጊዜያዊ መፍትሄ እንጂ ለረጅም ጊዜ አይሆንም፣ ይህ እንኳን የሚሆን አይመስለኝም ብላ እንግዲህ እሷም ሀሳቧን ሰታታለች ማለት ነው። ሉሊት እያመጣች ያለችው ሀሳብ እንግዲህ ህይወትን ሁላ የሚያሳጣ ነውና እሷ ደግሞ ያው ኤፍራታ መሆኗን ስላላወቀች ነው እንደዛ ስትላት የነበረው። የራስሽን ህይወት ለመኖር የሌላውን ሰው ህይወት መንጠቅ አለብሽ ብላ እንግዲህ እየመከራቻት ነው። ሔዋን ለኤፍራታ ያላት አመለካከት እንዲሁም ደግሞ ከጭንቀቷ እንድትላቀቅ ያፌትን እንዳታገባ እያደረገችው ያለው ጥረት እንግዲህ አለማድነቅ አይቻልም። የራሷን ህይወት አደጋ ላይ ጥላ ኤፍራታን ለመታደግ ደፋ ቀና እያለች ነው። የያፌትን ሴራ መርምሬ ካልደረስኩበት ምን ሆኖ ታዲያ ፖሊስነቴ እያለች ራሷንም እየጠየቀች ነበረ ማለት ነው። በዚህ ልክ እንግዲህ ኤፍራታን ለመታደግ ጥረት እያደረገች ነው ያለችው ማለት ነው።
ናታን ቀድሞውኑ ኤፍራታ ያፌት ጋር እንዳመሸች ሌሊቱን ከሱ ጋር እንደሆነች ያውቃል። ነገር ግን ገኒ ስለማታውቅ ገኒ አስባ ስለነበረ ስልክ ስትደውል አላነሳ ብላለች። ከዛ በኋላ ናታን እንግዲህ እዛ መሆኗን እያወቀ ነው እየደወለላት። የእሷ ደስታ የኔ ደስታ ነው ብሎ ነው የሚያስበው። እሷን የሚያስደስታት ሁሉ እኔን ያስደስተኛል። እኔን አልፈልግም ብትለኝ እንኳን መብት አላት። እኔ ማስገደድ አልችልም። ፍቅር የለኝም፣ ፍቅር አልቋል ካንተ ካለች ምንም ማድረግ አልችልም። ነገር ግን የሰው ደስታ ሊያስደስተኝ ይገባል ብሎ የሚያስብ ናታን እንግዲህ አሁንም አልተዋትም፣ እየደወለላት ነው ስላመሸች። ቢደውልላትም ግን ያነሳው ያፌት ነበረ። ያፌት እንግዲህ ናታንን ለማናደድ ስለሆነ ስራው ደውሎ እንግዲህ ገንዬ እያሰበች ነው፣ ለምንድን ነው ወደ ቤት ያልተመለሹ? ደህና ነሽ ግን ብሎ ሲደውል ያው ያፌት ነው ስልኩን ያነሳው። ያፌት እንግዲህ መናገር ያለበትን ሁሉ ተናግሮታል። እልህ የሚያስይዝ ንግግር ነበረ ሲናገር የነበረው። በእሷ ቀልድ አላቅም። የእሷ ደስታ የኔ ደስታ ነው። እኔ ደግሞ ባለቤቴ መታለች አለች። አንተ እሷን የሚያስደስት ነገር ወይ ደግሞ ሁለታችሁን የሚያስደስት ነገር እኔንም ያስደስተኛል። ነገር ግን ኤፍራታ ትንሽ እንባ ዘለላ እንኳን እንድወርዳት አልፈልግም። እሷ እንድትከፋ አልፈልግም። እመነኝ፣ እሷን የሚያስከፋ ነገር ካደረክ፣ እሷን የሚጎዳ ነገር ካደረክ ግን ከነቤትህ ነው እማጋይክ ብሎ እዝቶበታል ማለት ነው። እስኪ ውድ ተመልካቾቼ ናታንስ አስችሎት ኤፍራታ እዛ ሆና ቤት ውስጥ በሰላም የሚያድር ይመስላችኋል? በዛ ሰዓት ላይ ስሜታዊ እንዲሆን ነበረ ፍላጎቱ ማለት ነው ያፌት እንግዲህ በዚህ ልክ አልጠበቅኩህም ነበረ፣ ይህን ያህል ፈሪ ነህ እንዴ ብሎ እንግዲህ እየተፈታተነው ነው ያለው። ስሜቱን ዋጥ አድርጎ በተረጋጋ መንፈስ ነበረ ናታን ሲያወራው የነበረው። አሁን ላይ ግን እሷን የሚያስከፋት ነገሮች ካደረገ ያው ያፌትን ይጋፈጠዋል ማለት ነው። ያንኑ ለታማታ እንግዲህ ወደ እሱ ቤት ካቀና ያልሆኑ ነገሮች ሊፈጠሩ ስለሚችሉ ምንም ነገር ያፌትና ኤፍራታ መሀል ሳይፈጠር እንግዲህ ነገሮች ያበቃሉ ማለት ነው። ሌላኛው እንግዲህ ቤዛ በአሁን ሰዓት ላይ ከእስር ቤት ተፈታለች። ያፌት ሁሉንም ነገር ናታን ለማናደድ ስለሚያደርግ ቤዛን ወደ ቤቷ መልሷታል። ቤዛውንም ክፋቷን አልተወችም። ኤፍራታን መጣል ነው የምትፈልገው። እዛ ቤት ውስጥ ደግሞ ብዙ ሰዎች የኤፍራታ ጠላት ሆነዋል። ሉሊት ጽዮንም እንግዲህ ተገልብጣ ወደ ቀድሞ ቦታዋ ተመልሳለች። እቺ ለኤፍራታ ለናታን የምትገባ አይደለችም፣ ለወንድም የምትገባ አይነት ሴት አይደለችም። ለሷ ብለው ብዙ ነገሮቻችንን አጥተናል፣ ቤታችንን፣ እንዲሁም ደግሞ ያንቺን ቤትም ያንቺን ድርጅትም ለኤፍራታ ብሎ ናታን ብዙ ነገሮች እንዳደረገ አውቃለሁ። ስለዚህ ይሄን ነገር ሁሉ ሰምቼ እንዴት ነው ካንቺ ጎን ማልቆመው እያለች እንግዲህ እየተናገረች ነበረ። ገኒም ይሄን ነገር ስትሰማ በጣም ተበሳጨች። እንዴት እንደዚህ ታደርጋላችሁ? እፉዬ ምን ነው ጣላቷ ሆናችሁ ብላ እንግዲህ ብትናገራቸውም እነሱ አሁን ላይ መስሚያቸው ጥጥ ነው ማለት ነው። እንግዲህ ቤዛ አሁንም ብዙ ነገሮች እንደምታበላሽ የታወቀ ነው። ግን ደግሞ ያፌት ጋር እሷ በመጋባቷ ማለት ኤፍራታና ያፌት መሀል ያለው ነገር ቤዛን አስደስቷታል ማለት ነው። አሁን ላይ እኔ ናታን ጎን ስላለው አይጎዳም፣ እኔ ጥሩ አድርጌ እጠግነዋለሁ። ምን ትሰራለታለች ኤፍራታስ ብትሆን? ከበፊቱን እኮ እኔን ስላልተረዳችሁኝ ነው እንጂ ጥሩ ሰው እንዳልሆነች ታውቃላችሁ እያለች ነበረ። ሉሊትም እንግዲህ እንዴት ነው እንደዚህ የተማመንሹ እያለች እየነገረቻት ነበረ። በብዙ ነገሮች ተማመናለሁ፣ ናታንን የራሴ አድርጌ አሁን እንከባከባለሁ እያለች ነው። ናታንንም ለመንከባከብ አይደለም እሷ፣ እንዲሁም ደግሞ ጽዮንንም እንደ ጓደኛ ተቀብላ አይደለም፣ እያንዳንዷን ልትበቀላቸው ትፈልጋለች። እናም ከዛ ቤት ውስጥ ሁሉንም አንድ በአንድ አስወጣቸዋለሁ እያለች ከራሷ ጋር እያወራች ነበረ። እንግዲህ ቤዛ አሁንም በቀልና ክፋትን አልተወችም። እናም ደግሞ ከጓደኛዋ ጋርም ተገናኝታ ነበረ ከሔዋን ጋር። ለሔዋን ስትላት የነበረው እንግዲህ ብዙ በቀሎች እንደቀሯትና አሁንም ኤፍራታንና ናታንን ለመበቀል እንደተዘጋጀች የሚያስረዳ ነገር ነበረ ማለት ነው። እንግዲህ ሔዋንም አንድ ታሪክ ነግራታለች። ያ ታሪክ ደግሞ መጨረሻው ምን እንደሆነ አውቃለች። ግን ወደ ራሷ ልትመለስም ትችላለች፣ ላትመለስም ትችላለች።
እናም ደግሞ ሔዋን እንደሆነች እስር ቤት ያሳሰረቻት ከሰማች ቤዛ ምን የምታደርግ ይመስላችኋል? መልሳ ሔዋንን ስትበቀል ይሆን? ፖሊስ መሆኗንም ካወቀች ምን ታደርጋት ይሆን? እንግዲህ የሚቀጥለው ክፍል ላይ የምናየው ይሆናል ማለት ነው። እኔ ናታን እውነት ለመናገር በጣም ፈተናዎቹ በበዙ ቁጥር ያው ያጠነክራሉ፣ ግን ደግሞ መልካም ሰዎች አንድ ቀን ሲቀየሩ እውነት በጣም ከባድ ሰው ሆኖ ይገኛል ብዬ አስባለሁ። ምክንያቱም በቀልን በበቀል መመለስ አልችልም ብሎ ነው የሚያስበው፣ ግን ደግሞ ክፉ የሚያደርጉ ሰዎች አሉ ማለት ነው። ተናግረው አናጋሪ ሰዎች ስላሉ ናታን ወደ ክፉ ሰው እንዳይሆን እፈራለሁኝ። እንግዲህ የሚወዱትን ሰው የሚያከብሩት የሚያፈቅሩትን የወደፊት ምስቴ የልጆቼ እናት ናት ብሎ የሚያስባትን ሴት በተለይ እፉዬን የመሰለች አቶ መኖር በጣም ከባድ ነው ለናታን። ናታን እንግዲህ ትዕግስቱን ይስጥ። በስተመጨረሻ ምናልባት አይሳካለትም። አሁን ላይ ቢኒያምም ይሄንን ነገር ከሰማ በኋላ ያፌት ናታን እንግዲህ ቀጥታ ኤፍራታ አልፈልግም የምወደው ያፌትን ነው አንተ ታውቀዋለህ ብላ ስለነገረችው ይሄ ነገር እንዴት ሊሆን ቻለ? ያኔ ጠላቷ እንደነበረ ቤቷ የሱ ቤት ውስጥ እንዳገታት ሁላ እያወቀ እንዴት እንደዚህ ያደርጋል ብለን ብዙዎቻችን ተናደናል ማለት ነው። ግን ደግሞ እሱ አሁን ላይ የመሰለውን ነገር ነው እየተናገረ ያለው። እናም ቢኒያም ጋር ሄደው ይህንን ነገር ሲናገር በሆነ ነገር አስፈራርቷት ነው እንጂ ኤፍራታ እንደዚህ አታደርግም የሚል ሀሳብ ነበረ ቢኒያም። ግን ደግሞ ያኔ ቤት ውስጥ በነበረበት ሰዓት ላይ ብዙ እንክብካቤዎችን አድርጎልኝ ነበረ፣ እናም ደግሞ ተለውጧል፣ እንደ በፊቱ አይደለም ብላ ነበር ያሳመነችው ናታንን። ይሄን ነገር ደግሞ ለቢኒያም ሲናገር በጣም ገርሞት ነበረ። ከዛ በኋላ እንግዲህ ናታን ከሄደ በኋላ ያ ከዳጊ ጋር ብዙ ነገሮችን እያወሩ ነበረ። ቢኒያም እንዴት አድርገን ይሄንን ነገር ማስተካከል አለብን፣ እናም ደግሞ ከሳምንት በኋላ እንደሚጋቡ ስለነገራቸው ይሄን ነገር ማክሸፍ አለብን። ያፌት ኤፍራታን በሆነ ነገር አስፈራርቷል። ይህ አውሬ ናታንን ለመበቀል ስለሚፈልግ ብቻ ነው እንጂ ኤፍራታን ወዷት እንዳልሆነ ሲያወሩ ነበረ። እናም ዳጊ ይህንን ነገር ሲሰማ በጣም ተናዶ እገለዋለሁ ያፌትን እያለ ነበረ። እና አንድ ዘዴ አናጣም፣ የሆነ ነገር ማድረግ አለብን ብሎ አስቧል ቢኒያም ማለት ነው። ዳጊና ቢኒያም እንግዲህ አሁን ላይ ጥሩ እቅዶችን እያቀዱለት ነው ያለው ለያፌት ማለት ነው። ሰርጉ እንዳይሳካ አሁን ላይ መስራት ያለብን ነገር አለ፣ ማስቆም አለብን ይሄንን ነገር ብለው እንግዲህ ዳጊና ቢኒያም ተነስተዋል። ናታን እንግዲህ አሁን ላይ ምናልባት ሔዋንና ቢኒያም ዳጊ ሆነው እንግዲህ የሱን ፍቅር ሊታደጉ ይችላሉ። መቼም ቢሆን ያፌት ኤፍራታን አያገባትም። ናታንና ኤፍራታ እንግዲህ አንድ ላይ ይሆናሉ ብለን እናስባለን። ያው መልካም መመኘት ጥሩ ነው ብዬ ነው ማለት ነው። ውድ ተመልካቾቼ እውነት ለመናገር ሐረግ ድራማ ብዙ አስተማሪ የሆኑ ፓርቶች አሉ ማለት ነው። ጠቅላላ እውነት በጣም ደስ የሚል በቃ በተለይ ናታን እና ኤፍራታ አስተማሪ ነገር ናቸው ማለት ነው። አስተማሪ ካራክተሮች ናቸው ሲሰሩ። ናታንም በጣም ያሳዝናል። ከልጅነቱ ጀምሮ ደስታን ያላየ በፍቅር ብዙ የተፈተነ በቤተሰብም ብዙ ነገር የተፈተነ ልጅ ነውና ወርቅ ራሱ እንግዲህ በእሳት ተፈትኖ ነው የሰው ልጅ የሚያጌጠው። አሁን ላይም እንግዲህ ኤፍራታ ፈተና ውስጥ ብትሆንም እንደ ወርቅ ደግሞ ናታንን ታጌጠዋለች ብዬ አስባለሁኝ። ናታንም እንደዛው ለፍቅር የምንከፍለው መስዋዕት እውነት ለመናገር በዚህ ልክ በጣም ደስ ይላል ማለት ነው። ህይወታቸውን አደጋ ላይ ጥለው አንዱ ለአንዱ እየኖረ ህይወቱን እያጣ ራሱን አሳልፎ እንግዲህ ለጠላት እስከ መስጠት ድረስ ያደረሰ ፍቅር ነው እንግዲህ የናታንና የኤፍራታ። አሁንም ሁለቱ አይለያያቸውም ብላለች ኤፍራታ። ከነዛ ሁሉ ሴቶች እኔን መርጠህ ንጹህ ያደረከኝ አሁንም ከሁሉ ፈተናዎች አውጣይ ብላ እየጸለየችም ስለነበረ ያኔ ከናታን ጋር አድራ እንግዲህ ያው ክብሯን እንደሰጠች እሱ እስከ ዛሬ ድረስ እንግዲህ ፈጣሪ ጠብቋታል። አሁንም ደግሞ ከያፌት ፈጣሪ ይጠብቃል። ከሁሉም ይልቅ ግን ለእኛ አስፈላጊ የሆነው ነገር ጸሎትና ጸሎት ብቻ ነው። ከኤፍራታ የምንረዳው በጸሎት የማንሻገረው የማንወጣው ፈተና የለም። ሁሉንም ነገር እንወጣለን። ፈተናዎች ሁሉ ለበጎ ናቸው። በህይወታችን ካልተፈተንን ምኑን ህይወት ሆነንና ህይወት መኖር ሆነና። ስለዚህ ኤፍራታ ይህንን ፈተና ሙሉ በሙሉ
በድል ትወጣዋለች። ከያፌት ጋር ምንም አይነት ነገር አታደርግም ብዬ አስባለሁኝ። ያንን ውለታ ማታ እንግዲህ ያው የሚያበሳጭ ነገር ቢናገርም ግን ደግሞ በኤፍራታ ቀልድ አላቅም። እሷ የምስቴ እህት ስለሆነች ልጎዳትም አልችልም። ስትጎዳም ማየት አልፈልግም። ትንሽ እንባ ዘለላ እንኳን ቢወርዳት እኔ ካንተ አልፋታም፣ የምበቀል በዚህ በኩል ነው እንጂ ኤፍራታን ስለወሰድክብኝ አይደለም እያለው ነበረ። ከዛም የሆነ ነገር ይሸተኛል፣ ጨጓራክ እያረረ ነው መሰለኝ እያለው ነው ያለው ማለት ነው። እኔ ለዚህ አይደለም፣ እሷና አንተን ይህ ነገር የሚያስደስታችሁ ከሆነ ችግር የለውም፣ እኔ ደስታ ማጣቴ ግን ደግሞ እሷ እንድትከፋ አልፈልግም እያለ ነበረ ማለት ነው። እውነት ነው ውስጡ ቢናደድም ግን ደግሞ የምንወዳቸው ሰዎች ደስታቸውን እንጂ እንቅፋታቸው መሆን እንደሌለብን ነው ናታን የሚያስረዳው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። ከወደዳችሁት ላይክ ማድረጋችሁን እንዳትረሱ፣ ሀሳብ አስተያየታችሁን ደግሞ ኮመንት ላይ አስቀምጡልኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ሐረግ ድራማ አሁን ላይ እንግዲህ እየተገባደደ ያለ ይመስላል። የኤፍራታ እና የያፌት ሰርግ ላይ ናታንና ኤፍራታ ሊጋቡም ይችላሉ። ደስታን ወደ ሀዘን የሚቀይር ሀዘንን ወደ ደስታ የሚቀይር ፈጣሪ ብቻ ነው ማለት ነው። የኤፍራታንና የናታንን ሀዘን ወደ ደስታ እንዲቀይርልን መልካም ምኞታችን ነው ማለት ነው። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልን። ሀገራችንን ኢትዮጵያን ሰላም ያደርግልን። እርስ በራሳችን የምንዋደድ ያድርገን። የሌሎች ደስታ የኛ ደስታ ሊሆን ይገባል እንጂ እንቅፋት መሆን የለብንም። ማንኛውም ሰው ተለውጦ ተፋቅሮ ተዋዶ እንዲኖር መመኘት እንጂ እንቅፋታቸው መሆን እንዳሌለብን እንግዲህ ብዙ ነገሮች ያስተምራል የሐረግ ድራማ። ስለተከታተላችሁኝ አመሰግናለሁ። ባይ ባይ።